ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ርዕስ ተመልሻለሁኝ። እስከ መጨረሻው አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ የዛሬው ርዕሳችን ደግሞ ከናቀሽ፣ ዲስሪስፔክት ካደረገሽ ወይም ደግሞ ከተዝናናብሽ እና ደግሞ ለአንቺ ያለው ክብር የሚቀንስ ከሆነ ወይም ከቀነሰብሽ ማድረግ ያለብሽን መፍትሄዎችን ነው የምነግርሽ። እስከ መጨረሻው አብረሽኝ ቆይ እና እነዚህን መፍትሄዎች በማድረግ ማለት ነው ሪሌሽንሺፕሽን ማስተካከል ትችያለሽ ወይም ደግሞ እንድትወስኚ ይረዳሻል ማለት ነው። ወይ መቀጠል ይጠበቅብሻል ወይ ደግሞ ሪሌሽንሺፕሽን ደግሞ ጥሩ ካልሆነ ቶክሲክ ከሆነ ደግሞ ለአንቺ ማቆም እንድታቆሚ ያበረታታሻል ማለት ነው። እና ይህንን መፍትሄዎች እስከ መጨረሻው እንድታዳምጪኝ ጋብዝሻለሁ። በሪሌሽንሺፕ ወይም ደግሞ ቦይፍሬንድ እና ገርል ፍሬንድ የወንድና የሴት ጓደኛ በምትሆኝበት ጊዜ ማለት ነው እንደዚህ አይነት ነገር በሚፈጠሩበት ሰዓት ከጊዜ በኋላ አንቺን በሚንቅሽ ሰዓት ወይም ደግሞ አለመግባባት የሚፈጠርበት እና እንደዚህ አይነት ባህሪ በሚያሳይሽ ሰዓት ምን ማድረግ አለብሽ የሚለውን ነገር ነው። እና መጀመሪያ ማድረግ ያለብሽ ራስሽን ማረጋጋት ነው ማለት ነው። እንግዲህ በድንገት እንደዚህ አይነት ባህሪ የሚያሳይሽ ከሆነ ለአንቺ ንቀት የሚያሳይሽ ከሆነ በቃ ይሄ መናቅ መዝናናት ሊሆን ይችላል። ላይክ በቃ ይሄ በጣም ሪስፔክት ሳይሰጥሽ ሲቀር ባህሪው ሲቀየርብሽ እና የተለያዩ ነገሮች በሚያሳይበት ሰዓት በጣም መረጋጋት ነው የሚጠበቅብሽ። እና ምን እየተፈጠረ ነው ብለሽ ማሰብ በድንገት ስለት የሚፈጠር ማለት ነው። እንደዚህ አይነት ነገሮች በፊት እያከበረሽ ከሆነ አሁን ለምን አያከብረኝም ብለሽ ማሰብ አለብሽ። እና መጀመሪያ መረጋጋት ነው ያለብሽ። መረጋጋት ምን ሆኖ ነው ብለሽ ማሰብ ይጠበቅብሻል እና ራስሽንም መመርመር ይጠበቅብሻል። ምን ተፈጥሮ ነው እንደዚህ አይነት ባህሪ እያሳየኝ ያለው ብለሽ ማገናዘብ ይጠበቅብሻል ማለት ነው። እና ራስሽን ስታረጋጊ ለብዙ መፍትሄዎች ራስሽንም እንዳትጎጂ ስለሚጠቅምሽ ማለት ነው። እና መረጋጋት ነው ያለብሽ እና ማሰብ ይጠበቅብሻል ማለት ነው። ከዛ ሁለተኛ ማድረግ ያለብሽ የራስሽን ወርዝ ቫልዩ ማወቅ ይጠበቅብሻል ማለት ነው። አንቺ ሴት ነሽ እና ደግሞ ሁሉም ክብር ይገባሻል ማለት ነው። ወንድ ልጅን እንደምታከብር አንድ ሴት ልጅ እሱም ደግሞ ለአንቺ ክብር መስጠት ይጠበቅበታል ማለት ነው። እና አብዛኛው ሴቶች ወንዶችም ሴቶችም ማለት ማህበረሰባችን ወንድ ልጅ ክብር ይወዳል ምናምን ይላሉ። ከፍቅር የበለጠ ግን እንደዚህ ብሎ ነገር አይሰራም። ወንድ ልጅም ሴትን ማለት ነው እሱ እንደምታከብረው እሱም ሊያከብራት ይገባል። ክብር ከሌለ ፍቅርም ራሱ ሊቆይ ስለማይችል ማለት ነው። ንቀት ውስጥ ማለት ነው። እና ሁለተኛ በቃ የራስሽን ወርዝ ማወቅ አለብሽ። መከበር አንቺን ማክበር እንዳለበት መረዳት ይኖርበታል እና ቫልዩሽን ማውረድ የለብሽም ማለት ነው። ሌላኛው ደግሞ ማድረግ ያለብሽ ደግሞ ባውንደሪ ማስመር ይጠበቅብሻል። የተለያዩ ስድቦች ሊሆኑ ይችላሉ፣ ንቀቶች ሊሆኑ ይችላሉ። የተለያዩ ነገሮች ምልክት በሚያሳይ ሰዓት ባውንደሪ ሊኖርሽ ይገባል። እስከመች ድረስ ነው ማለት ዲስሪስፔክት ሲያደርገኝ፣ ሲንቀኝ፣ እንደዚህ አይነት ባህሪ ሲያሳየኝ መታገዝ ያለብኝ ብለሽ ባውንደሪ ሊኖርሽ ይገባል ማለት ነው። ማስመር ይጠበቅብሻል። ከዚህ በኋላ ማለፍ አትችልም፣ ከዚህ በኋላ ክብሬን እየነካህ ነው፣ እንደዚህ ማድረግ የለብህም ብለሽ ማስቆም ይጠበቅብሻል ማለት ነው። እና ይህን ነገር ሁሉም ሰው መዘንጋት የለበትም። ምክንያቱም እንደዚህ ዲስሪስፔክት ሲያደርግ አንድ ሰው አንቺን ማክበር ካቆመ ደግሞ ጓደኛ የሆንሽ ሪሌሽንሺፕ ውስጥ ከሆንሽ ይቀጥላል እንጂ ወደ ሌላ ነገር ነው የሚቀየረው። ከመናቅ ወደ ዱላ ወደ ተለያዩ ጸቦች ስለሚቀየር ማለት ነው። እና ያ ነገር ሳይመጣ ማስቆም ይጠበቅብሻል ማለት ነው። እንደዚህ ማድረግ የለብህም፣ እኔን መናቅ የለብህም፣ እንደዚህ አይነት ነገሮች እንድትናገረኝ አልፈልግም፣ እንድትሰድበኝ አልፈልግም፣ እንዲህ እንድትለኝ አልፈልግም። አሁን ለምሳሌ አንዳንዴ ቦይፍሬንድሽ ሆኖ ማለት ነው የተለያዩ ነገሮች በአሽሙር ሊሆን ይችላል፣ በተለያዩ ነገሮች የአንቺ ልብስ ላይ አስተያየት ሊሰጥ ይችላል። ይሄ እንደ ስድብ አድርጎ አንቺ እንደማትችይ አድርጎ ወይ ደግሞ ከአንቺ የተሻሉ ሴቶች እንዳሉ የሚነግርሽ ከሆነ ምናምን ኮንፊደንስሽን እያሳነሰ ከሆነ አይ እነሱ ሌላ ሰዎች ናቸው፣ እኔ ሌላ ሰው ነኝ። ስለዛ ሁሉም ሰው እኩል ነው ማለት ይጠበቅብሻል። እና አንተ ከሁሉም መርጠህ ያንተ እስካደረከኝ ድረስ ሪስፔክት እንድታደርገኝ እፈልጋለሁ የሚለውን ነገር ራስሽን ኮንፊደንስ እንዲነካብሽ እና ቫልዩሽን እንዲያወርድብሽ መፍቀድ የለብሽም። እና ሴት ባውንደሪ ማድረግ ይጠበቅብሻል ማለት ነው። ይሄንን ነገር በደንብ ማድረግ ይጠበቅብሻል። ሌላኛው ደግሞ ጌም መጫወት የለብሽም ከሱ ጋር ማለት ነው። እንደዚህ አይነት ነገር በሚፈጠርበት ሰዓት አንዴ ይቅርታ፣ አንዴ ወደ ፍቅር መመለስ፣ ሌላኛው ደግሞ ስልክ መዝጋት ሊሆን ይችላል። አንቺም ያንን ነገር እሱ ከዘጋብሽ መለማመጥ ሊሆን ይችላል። የተለያዩ ነገሮች እንደዚህ ማድረግ የለብሽም። ምክንያቱም በህይወትሽ እየተጫወትሽ በህይወትሽ እየቀለድሽ ነው። ወይ በስርዓት
ኮሚኒኬት አድርጋችሁ ማትፈቱ ከሆነ እንደዚህ አይነት ጌሞችን ስልክ ሲዘጋብሽ አንቺን መዝጋት በቃ እሱ የሚያደርገውን ነገር ደግመሽ ካደረግሽ ማለት ነው በጣም ህይወትሽን እያበላሸሽ ሞር እሱ ከሚያደርገው ነገር አንቺም ለራስሽ ክብር እየሰጠሽ ስላልሆነ ማለት ነው። ስለዚህ ይህንን ነገር እንዳታደርጊ ተጠንቀቂ ማለት ነው። ጌም ቁማር መጫወት የለብሽም ማለት ነው። እሱ የሚያደርገውን ነገር ከደገምሽ ማለት ነው እና ይሄንን ማቆም ይጠበቅብሻል ማለት ነው። እና እንደውም ሌላኛው መፍትሄ ከጓደኞችሽ ጋር ጊዜ ብታሳልፊ ይሄንን ሲቹዌሽኖች ለመውጣት ማለት ነው። ጓደኞችሽ ጋር ጊዜ ማሳለፍ፣ ከፋሚሊዎችሽ ጋር ጊዜ ማሳለፍ እና መፍትሄ ይሆንሻል ማለት ነው። ከዚህ እንድታስቢ ጊዜ ይሰጥሻል ማለት ነው። እና ራስሽ ላይ ፎከስ ማድረግ መልመድ ይጠበቅብሻል ማለት ነው። እና ሌላኛው ደግሞ ራስሽን ሰልፍ ኬር ሊሆን ይችላል። ሙዚቃ የምታዳምጪ ከሆነ ስፖርት የምትሰሪ ከሆነ ወደ ራስሽ መመለስ ስትመለሺ ማለት ነው የራስሽን ቫልዩ ታውቂዋለሽ፣ የራስሽን ወርዝ ታውቂዋለሽ። ስለዛ በደንብ አድርገሽ ደግሞ መፍትሄውን ታገኛለሽ ማለት ነው። ከዛ ጭቅጭቅ ከዛ አለመከበር ወደ ራስሽን መውደድ ስትሄጂ እየተስተካከለልሽ ይመጣል ማለት ነው። እና የተለያዩ ሆቢዎች ካሉሽ ፊልም ማየት ከፈለግሽ ወደ ራስሽ ትኩረት ብትሰጪ ለእነዚህ መፍትሄ ይረዳሻል ማለት ነው። ሌላኛው ደግሞ ማድረግ ያለብሽ በደንብ አድርገሽ ስፒሪቹዋል ግሮዝ ስታደርጊ ማለት ነው። ለምሳሌ መጸለይ ሊሆን ይችላል። ቸርች የትኛውም ሃይማኖት ከሆንሽ መስጊድ ሊሆን ይችላል፣ ቸርች ሊሆን ይችላል፣ ቤተክርስቲያኖች ሊሆን ይችላል። በሃይማኖትሽ ወደ ሃይማኖት ቦታ በመሄድ መጸለይ ሊሆን ይችላል። የተለያዩ ምሬቶች መጠየቅ ሊሆን ይችላል። ስታደርጊ የመንፈስ መረጋጋት ይገጥምሻል ማለት ነው። እና ትክክለኛ ውሳኔ እንድትወስኚ ከሱ የበለጠ ሌላ ነገር እንደሚወድሽ ማወቅ እና የተለያዩ ጥሩ ውሳኔዎች እንድትወስኚ በደንብ አድርጎ ይረዳሻል ማለት ነው። እና በምትረጋጊበት ሰዓት ቫልዩሽን በምታውቂበት ሰዓት ሌላ ሰው አከበረሽ አላከበረሽ ምንም ነገር ሊደርስብሽ አይችልም ማለት ነው። ስለዛ በተለይ ደግሞ ይሄ መጸለይና ወደ ስፒሪቹዋል ቦታዎች መሄድ በጣም ሪከመንድ የማደርገው ነገር ነው ማለት ነው። አይምሮሽን በደንብ አድርጎ ይረጋጋል፣ የተለያዩ መፍትሄዎችንም ይሰጥሻል ማለት ነው። ሌላኛው ደግሞ ማድረግ ያለብሽ በደንብ አድርገሽ ራስሽን መጠበቅ፣ በደንብ አድርገሽ ጥሩ ነገር መልበስ፣ ጥሩ ነገር መሽተት፣ ለራስሽ ቫልዩ መስጠት፣ ኮንፊደንስሽን ማሳደግ እና ደግሞ ትምህርትሽ ላይ ፎከስ ማድረግ፣ ስራ የምትሰሪ ከሆነ ስራሽ ላይ ፎከስ ማድረግ፣ ራስሽ ላይ ግሮዝ ወይ ደግሞ የተለያዩ ጎሎች ነጋዴ ልትሆኚ ትችያለሽ። ባለሽ የስራ ዘርፍ ወይ ደግሞ ተማሪም ከሆንሽ ባለሽ ነገር ራስሽን ማሳደግ እና ወደ ጎልሽ ብትጠጊ በቃ ራሱን ካሳደገ ወደ ጎል ከተጠጋ ኮንፊደንሱ የሚያዳብር ከሆነ ጥሩ የሚለብስ ከሆነ በማንም ዘንድ ተፈላጊ ነው የሚሆነው እና ለራሱ ክብር የሚሰጥ ሰው በቃ ማንም አይችለውም ማለት ነው። እንደዚህ ማድረግ ይጠበቅብሻል እና ደግሞ ሁሌም ደግሞ የራስሽን ቫልዩ መቀነስ የለብሽም። ሁሉም ሰው የራሱን ቫልዩ የሚያውቅ ከሆነ የራሱን ቫልዩ የሚያስከብር ከሆነ እጅግ በጣም ሰላምና ጤነኛ ይሆናል ማለት ነው። ስለዛ እነዚህን ነገሮች እያደረግሽ ማለት ነው ራስሽ ላይ የተፈጠረውን መፍትሄ መፍታት ትችያለሽ ማለት ነው። እነዚህ ነገሮች ሁሉ ካደረግሽ በኋላ መጨረሻ ማድረግ ያለብሽ ራስሽን መጠየቅ ነው ያለብሽ ማለት ነው። ይሄ ሰውዬ ይገባኛል ወይ? ትክክለኛ ይወደኛል ወይ? እንደዚህ እየናቀሽ ነው ማለት ነው። የሚመለስ ከሆነ እንግዲህ ኮሚኒኬት በማድረግ የሚመለስ ከሆነ ተነጋግራችሁ የምትፈቱት ከሆነ ወይ ደግሞ ችግራችሁን ቁጭ ብላችሁ የሚፈታ ሰው ከሆነ አንዴ መሞከር ልትችይ ትችያለሽ። ግን ደግሞ ይሄ ሰውዬ አይገባኝም፣ ብዙ ጎድቶኛል፣ እንግዲህ እንደ ጥፋቶቹ ነው የሚወስነው እና ደግሞ ከዚህ ሰውዬ ጋር አንዱም አይመጥነኝም ብለሽ የምታስቢ ከሆነ ደግሞ ትክክለኛውን እርምጃ መውሰድ ይጠበቅብሻል ማለት ነው። እና ይሄ ሰውዬ ለእኔ ይመጥናል ወይ? እንደዚህ እየናቀኝ እንቀጥላለን ወይ? ሪስፔክት ሳይሰጠኝ እንሄዳለን ወይ? የሚለውን ነገር መወሰን ትችያለሽ ማለት ነው። እና መጨረሻ ይሄ ሰውዬ ለእኔ ይገባኛል ብለሽ ማሰብና ማሰላሰል ሊጠበቅብሻል ማለት ነው። ስለዚህ የራስሽን መጨረሻ ላይ ዲሲሽን ታደርጊያለሽ ማለት ነው። እና እነዚህ ስቴፖችን በመጠበቅ ማለት ነው ራስሽ ላይ ካደረግሽ እንደዚህ በሚንቅብሽ ሰዓት ወንድ ማለት ነው መፍትሄ ታገኛለሽ ማለት ነው። እንግዲህ ለዛሬ የያዝኩላችሁ ርዕስ ይሄን ነበረ። እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም እኔም በደንብ አድርጎ ስለሚያበረታታኝ ማለት ነው። እንግዲህ ለሚቀጥለው ቪዲዮ እስከምንገናኝ ቻው።